ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሁላችንም የትኛው ሐል እንደምንሄድ አናውቀውም። መጨረሻችን ምን እንደሆነ አናውቅም። ሐላችን ምን እንደሚሆን አናውቅም። ለዚህም ቀደምቶች ደጋጎች ሰሃቦች ይጨነቁለት ያለቅሱለት የነበረ ጉዳይ ነው። መጨረሻ ማማር ማለት እድለኝነት ነው። መጨረሻ ከተበላሸ ደግሞ የኪሳራዎች ሁሉ ትልቁ ኪሳራ መጨረሻችን ሲበላሽ ነው። አላህ የሁላችንም መጨረሻ ያማረ አላህ ያርግልን። ሐቲማችንን ያማረ አላህ ያርግልን። ዱንያን ስንሰናበት የሚወዳትን ከሊማ ብለን የምንሄድ አላህ ያድርገን። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩት ሐቀ ቱቃቲህ ትክክለኛ ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ። ኢስላምን ለቀን ከሄድን ኪሳራ ስለሆነ የኻቲማ ጉዳይ አሳሳቢ ስለሆነ አላህ አደራ አለን፣ ነቢዩም አደራ አሉን፣ ዱዓ አደረጉበት፣ ቀደምቶቹም ተጨነቁለት። አላህ ለባሪያው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይር ነገር ሲሻለት መልካም ነገር ሲፈልግለት ከመሞቱ በፊት ኸይር ነገርን ያሰራዋል አሉ። ኢዛ አራደ አላሁ ቢዐብድን ኸይረን ኢስተዕመለሁ አላህ ለባሪያው ኸይር ነገር የፈለገለት ጊዜ ያሰራዋል አሉ። ቃሉ ወከይፈ የስተዕሚሉሁ እንዴት ነው የሚያሰራው ብለው ሰሓቦች ጠየቁ። ቃለ ዩወፊቅሁ ሊዐመሊን ሷሊሒን ቀብለ መውቲሂ ከመሞቱ በፊት መልካም ስራን አላህ ይወፍቀዋል። አዎ ሁሌ በመልካም ነገር ላይ እንገኝ። አናቀው መች እንደምንሄድ ከፈለግን ቁጭ ብለን ህመም ሳይኖር ጤንነቴ ሙሉ ነው ምርመራ አድርጌያለሁ አንድም በሽታ የለብህም ተብያለሁ ብዬ በተዘናጋውበት ቁጭ ብዬ ከጓደኞቼ ጋር እየተጫወትኩኝ ይዞ ሊሄድ ይችላል። አላየንም? በሰሞኑ አረፋ ላይ የተከበረው ቦታ ላይ አላህን እየተገዙ በዛው ሄዱ። አላየንም? ኻቲማቸው አማረላቸው። አላህ ይጠብቀንና በመጥፎስ ሐል መሄድ የለም። አላህ በሚጠላው ቦታ ላይ ተቀምጦ መሄድ የለም። ስለዚህ ሁላችንም ሊያስጨንቀን ሊያሳስበን የሚገባ ጉዳይ የሚሆን የኻቲማ ጉዳይ ነው። ሞት ሩቅ ነው ስላችሁ ከኛ የተሰወረ ድብቅ ነው። እኛን የሚጠባበቅ ሞት ሕፃን አይል፣ ሞት ሽማግሌ አይል፣ ሞት ሴት አይል፣ ወንድ አይል፣ እርጉዝ ናት። በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ። ትውለድ አይልም ሞት አግብቷል ትንሽ ሳምንት ይዝናና አይል ሞት ትላንት እናት አባቱን ቀብሯል ለሱ አስተያየት እናድርግለት እናዘግየው አይልም ሞት። ኢዛ ጃ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን አጀል ጊዜ መጣ ጊዜ ወቅቱ የደረሰ ሰዓት አንድ ሰዓት ወደፊት ወደኋላ አይልም። በዛው ሰዓት ሞት ይዞን ይሄዳል። ነብዩላህ ሙሳ ላይ ሞት መጣባቸውና መለከል ሞት መሆኑን ሲያውቁ ነብዩላህ ሙሳ መለከል ሞትን በጥፊ ያሉት። ከዛ ወደ አላህ የሚማታ ባሪያ ገነው ላከኝ ሂድና እጁን የከብት የበሬ ወይም የከብት ጀርባ ላይ ጸጉር ላይ ማለት ነው እንዲያሳርፍ ንገረው መዳፉ። ከዛ ያ በዛ በቁጥሩ ልክ ማለት ነው እድሜው ይረዝምለታል። ከዛ በኋላ ትሞታለህ በለው። መለከል ሞት መጣ። አላህ እንደዚህ ያሶኛል እንዲያድርግና እንደዚህ ትቆያለህ ተብሏል። ከዛ ትሞታለህ። ሞት ነው መጨረሻው። አሁን ውሰደኝ እንግዲህ ያውሳል። ለማናችንም አይቀርም። ነቢዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ ስትናገር
በጣም በታመሙ ሰዓት ላይ ሞት የቀረበባቸው ሰዓት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሆነች ዕቃ እጃቸውን ውሃ ውስጥ እየከተቱ ፊታቸውን እንደዚህ እያቀዘቀዙ ትኩሳቱ ብዙዋል፣ በጣም ሙቃት ነው፣ እንዲያቀዘቀዙ የሞት ጉዳይ ከባድ ነበርና ፊታቸውን እያበሱ ወየቁል ይሉ ነበረ ላ ኢላሃ ኢላላህ ኢነ ሊልመውት ሰከራት። ሞት ስካር ነው። ረሱል ላይ እንደዚህ ከበረታ ነብዩን እንዲህ ካስጨነቀ እኛ ዘንዳስ? ከዛም እጃቸውን ወደ ላይ አደረጉና ፊረፊቅል አዕላ እላይኛው ጉርብትና እላይኛው ይሻለኛል አሉ። መሞቱን ፈለጉ መረጡ። ሐታ ቆቢደ እስከሚያዝ ሞት እስከሚመጣባቸው ሰዓት ወማለት የደሁ ልክ ሞት ሲመጣባቸው እጃቸው ደግሞ እጥፋለች። አባ ሁረይራ አስለቀሳቸው። አንድ ቀን አባ ሁረይራ 5374 ሐዲስ ያፈዙ የነብዩን አማና የተወጡ ነብዩ ዘንድ ቁጥ ብለው ኪታብ የቀሩ ራበኝ ጠማኝ የሚለውን ትተው ሐዲስ ላይ የነብዩን አማና የተወጡት ያ ታላቅ ሰሃባ ማልቀስ ጀመሩ። አንተ አባ ሁረይራ ምንድነው የሚያስለቅስህ ተብለው ሲጠየቁ አባ ሁረይራ ምን አሉ? አማ ኢኒ ለአብኪ አላ ዱንያኩም ሃዚህ ለዚህ ለዱንያችሁ አይደለም እኮ ማለቅሰው ዱንያን በመነጠል አይደለም ወላኪኒ አብኪ ነገር ግን እኔ አለቅሳለሁ ሊቡዕዲ ሰፈሪ ወቂለቲ ዛዲ የሚሄድበት ሀገር አኼራ ረጅም ነው፣ ያስኩት ስንቅ ግን ትንሽ ነው፣ ስራዬ ትንሽ ናት አሉ። ያ ሰሓቢ አባ ሁረይራን አስለቀሳቸው። እንደው በጀነት በጀሃነም በየትኛው ቦታ ላይ እንደምገባ አላውቅም፣ የት ቦታ እንደምሄድ ይህ ያስለቅሰኛል አሉ። ሰሃቦችን ያስለቀሰ ነው። ደጋግ ሰዎች ይፈሩ ነበር፣ ይሰጉ ነበር። ሱፊያኑ ሰውሪ የፊቱንም የኋላውንም እያሰቡ ስለ ስራቸው እየተጨነቁ አኻፉ አን ኡስለበል ኢማን ዐንደል መውት እንደ በሞት ሰዓት ላይ ኢማኔን እንዳይወሰድብኝ እፈራለሁ ይላሉ። ማን? ሱፊያኑ ሰውሪ ሙሐዲስ ናቸው። ሱፊያኑ ሰውሪ ሙሐዲስ ታላቁ ተዓቢይ ሱፊያኑ ሰውሪ ያስለቅሳቸው ነበር። ኢብኑ አቢ ጀርማ ረሂመሁላህ ምን ይላሉ? አኒል ኻቲማ ስለ ኻቲማ ሲናገሩ ኻቲማ የሚባለው የጀግና ወንዶችን በመልካም ሐል ላይ ያሉ አንገት የቆረጠ ነው። ለምን? አንገታቸውን የሰበረ የተቆረጠባቸው የተጨነቁለት ጉዳይ ነው። ሊአነሁም ላ የድሩነ ቢማዛ ዩኽተሙ ለሁም መች በምን እንደሚختምላቸው ኻቲማቸው ምን እንደሆነ ስለማያውቁ ወቀድ ቂል ተብሏል ይላሉ። ቁሉቡል አብራር የደጋግ ሰዎች የአብራሮች ቀልብ ሙዓለቀቱ ቢልኸዋቲም በኻቲማ የተንጠለጠነ ነው። የቁሉን ይላሉ ቢማዛ ዩኽተሙ ለና እንደው በምንድነው መጨረሻችን የሚሆነው ብለው ይጨነቁ ነበረ። አዎ ኸይር ሰራው ብለን መልካም ሰራም ብለን ወይ ኢኽላሱ ይበላሻል ወይ ወንጀል ደግሞ ከውስጣችን በስተዋል መጨረሻችን ደግሞ የጀነት ሰው ሰርቶ አንድ ሰው ወደ ጀሃነም ሊሄድ ይችላል። يقول الرسول صلى الله عليه وسلم عبد الله بن مسعود باستላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነገሩን وهو الصادق المصدوق እውነተኛ እውነት የተነገራቸው ان الرجل አንድ ሰው ليعمل بعمل اهل النار የጀሃነም ሰው ስራ ሰርቶ حتى ما يكون بينه وبينها الا ذراع በሱና በጀነት ማከል ማለት ነው እኮ የጀሃነም ሰው ስራ ይሰራል የመጀመሪያው በሱና በጀሃነም ማከል እስከማይቀር ድረስ ምን ክንድ ልክ ክንድ ትንሽ ጊዜ ማለት ነው። ወራት ሊሆን ይችላል፣ ቀናት ሊሆን ይችላል፣ አመት ሊሆን ይችላል። ትንሽ ጊዜ ሲቀር فيسبق عليه الكتاب እሱ ላይ የተጻፈለት ኪታብ ይቀድመውና فيعمل بعمل اهل الجنه የጀነት ሰው ስራ ሰርቶ فيدخل الجنه ጀነት ይገባል። አላህ ጀነት አላህ ያድርገን። የጀነት አላህ ያድርገን። መጨረሻችን አላህ ያሳምርልን። ሌላኛው የጀነት ሰው ስራ ሰርቶ በቃ ጥሩ ነኝ ብሎ ሌላው ላይ መጻደቃል ምን ይላል? ኢኽላስ የለ ምን የለ መጨረሻ ሊሞት እንደዚሁ ክንድ ሲቀረው ትንሽ ጊዜ ሲቀረው የተጻፈበት ኪታብ ይቀድመውና فيعمل بعمل اهل النار የጀሃነም ሰው ስራ ይሰራና فيدخل النار እሳት ይገባል። ሙተፈቁን ዐለይሂ። ስለዚህ ሊያሰጋን እንደው ልንፈራው የሚገባ ጉዳይ ነው። ኻቲማችን እንዲያምር ታዲያ ምን አይነት ስራ እንስራ? ሰበቦች አሉት ኻቲማ እንዲያምር። የመጀመሪያው አላህን መፍራት ነው። አላህን መፍራት፣ ተውሂድን መያዝ፣ ከወንጀሎች መራቅ፣ በዲን ላይ ኢስቲቃማ ጽናት መኖር፣ ሰላትን እየፎረፍከው ዛሬ መተው ነገ መስገድ ሳይሆን ሁሌ በሰላት ላይ በታዘዝከው ቦታ ላይ መቀመጥ። እስከ መቼ? አጀልህ እስኪደርስ
ሞት እስኪመጣበት ጊዜ ድረስ በዚህ ላይ ካል የኻቲማ ማማር ምልክት ነው። ኢነል ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዕዱን። ኢነል ለዚነ ቃሉ እነዛ ያሉ ረቡና አላህ ጌታችን አላህ ነው ብለው ሱመ እስተቃሙ ከዛም ቀጥ ያሉ ወደዚህ ያላሉ፣ ጠንቋይ ቤት ያልሄዱ፣ አድባር ቆሌ ያላሉ፣ ቀብር ያላሉ፣ በችግርም በደስታ አላህ ብቻ ነው ያለን ብለው ሲመኩም በአላህ የተመኩ አላህን የያዙ አላህን በመገዛት ህይወታቸውን የመሩ ያሳለፉ ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? ዐንደ መውቲሂም ሞት ሲመጣባቸው ገርገራ ላይ ሆኖ ቤተሰብ ሊሞት ነው እያለ ሲጨነቅ እሱ መላእክቶችን ይመለከታል። ተተነዘሉ ዐለይሂሙል መላኢከቱ በእነሱ ላይ መላእክቶች ይወረዳሉ። አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ። አትፍሩ፣ የምትሄዱበት አገር ጀነት ነው፣ ኸይር ነው። ወላ ተሕዘኑ ትታችሁት ለምትሄዱት ቤተሰባችሁም ንብረቶቻችሁም አትዘኑ፣ አላህ አላቸው። ወአብሽሩ ተበሰሩ ቢልጀነቲ አለቲ ኩንቱም ቱዕዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ በዚች ቅርብ ዓለም በዱንያ የእናንተ ወዳጆች ነን። ወፊል አኺራ በአኺራም የእናንተ ወዳጆች ነን። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ለእናንተ በጀነት ውስጥ ነፍሶች የምትሸው የምትፈልጉት ነገር አለላችሁ። የምትመኙት የፈለጋችሁት ነገር አለላችሁ። ኑዙላን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ከሆነው ከአላህ መስተንግዶ ከአላህ በኩል ነው። ለማን? አላህን ይዘው አላህን ፈርተው ተውሂድን ይዘው ሽርክን ርቀው በጽናት አላህን የተገዙ ሰዎች ይህ ምልክት አላቸው፣ ይህ ይሰጣቸዋል ማለት ነው። አቢ ኡማማ ረዲየላሁ አንሁ ባስተላለፉት ሐዲስ በመልካም ነገር ላይ መገኘት ኸይር ነገር ላይ መጽናት ትልቅ ደረጃ አለው። የአላህ መልእክተኛ እንዲህ አሉ፣ ሰናኢዑል ማዕሩፍ መልካም ስራዎችን መስራት ተቂ መሳሪዕ አሱኢ መጥፎ አወዳደቅን እንዳትወድቅ ያደርጋል። ሁሌ መልካሙን ኸይርን አስብ፣ ኸይር ስራ ሁሌ መጥፎ አወዳደቅን እንዳትወድቅ ያደርጋል። አብዱላህ ብን አባስ ምን ይላሉ? ቢወድቅ እንኳን መደገፍ ያገኛል። መልካም ስራ የሰራ መን አሚለ ሷሊሃን ፈሊነፍሲ መልካም የሰራ ለራሱ ነው። ዛሬ የሰራሃት መልካም ስራ ነገ ጭንቅ ስትል ያቺ ስራ ውጤት ልታመጣ ትችላለች። ሌላኛው አላህ ኻቲማችንን እንዲያሳምርልን ቀልባችንን ማስተካከል ነው። የቀልብ መበላሸት የኻቲማን መበላሸትን ሊያመጣ ይችላል። ቀልብ ማለት የሰውነታችን ንጉስ ነው። ፈልቀልቡ መሊኩል ጀዋሪሂ ወሰይዱሃ የሰውነታችን ንጉስ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ወኢነ ፊል ጀሰዲ ሙድጋ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች ሰለሐል ጀሰዱ ሁሉ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ሁሉ የሰውነት አካል በአጠቃላይ ይበላሻል። አላ አዋጅ ስሙ ወህየ እሷም አልቀልቡ ቀልብ ናት አሉ። አዎ ቀልብ ሲስተካከል ሁሉን ነገር ይስተካከላል። ሌላኛው ኻቲማ ከሚያሳምር ምንድነው? አላህን በተለይ ሞት በመጣበት ሰዓት መከራ በመጣበት ሰዓት ላይ አላህን በመልካም መጠርጠር፣ መጥፎ ጥርጣሬን ማስወግድ፣ ጥሩ ጥርጣሬ ማድረግ። ረሕመቱ ሰፊ ነው፣ አዛኝ ነው፣ ሩህ ነው ብለህ የሱን መከጀል በኸይር መከጀል። ነቢዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃባ ቤት ገቡ። ይህ ሰሃባ ደኸለ ዐላ ሻቢን ወሁወ ፊል መውት ሞት አፋፍ ላይ ያለ ወጣት ቤት ነው ገቡ። ከይፈ ተጂዱከ እንደው የሚሰማህ ምን ያገኘሃል? ምን እየተሰማህ ነው አሉት። ቃል ወላሂ ያ ረሱለላህ አንተ አላህ መልእክተኛ በአላህ ይሁንብኝ ኢኒ አርጁላህ እኔ አላህን ተስፋ አደርጋለሁ፣ ምህረት ይለግሰኛል ብዬ ተስፋ አደርጋለሁ። ወኢኒ አኻፉ ዙኑቢ ነገር ግን እኔ ወንጀሌንም እፈራለሁ ሲላቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉት ላ የጅተሚዓኒ ፊ ቀልቢ ዐብድን ፊ ምስሊ ሃዘል መውጢኒ هذا الموطن أعطاه الله ما
የርጁ አመነሁ ሚማ የኻፍ በአንድ ሰው ልብ ላይ አላህን እየከጀለ ወንጀሉንም እየፈራ እነዚህ ሁለት ነገሮች አይሰባሰቡም አላህ የፈለገውን ነገር ቢሰጠውና ከሚፈራው ነገር የጠበቀው ቢሆን እንጂ። ረሱል አለይሂ ሰላቱ ወሰላም ከመሞታቸው ከ3 ቀን በፊት ይሄን አሉ። ከመሞታቸው ከ3 ቀን በፊት قبل موته قبل وفاته ب3 ከ3 ቀን በፊት እኮ ነው። يقول لا يموتن احدكم አንዳችሁ እንዳይሞት الا وهو يحسن بالله ظنه በአላህ ላይ ጥርጣሬውን ያሳመረ መልካም ጥርጣሬ ኖሮት እንጂ እንዳይሞት ብለው ሊሞቱ 3 ቀን ሲቀራቸው ይሄን መልእክት አስተላለፉልን። አዎ ኻቲማ እንዲያምርልን ዱዓ ያስፈልጋል። والله ዱዓ ላይ ደክመናል። ትልቁ ዱዓ የዱንያ ጉዳይ አይደለም። አላህ አኺራን ጠይቀን ዱንያን ይሰጠናል። ነገር ግን ትልቁ ጭንቀታችን የኻቲማችን ጉዳይ ነው። ለምን? ታላቁን ነብይ ያሰጋ ጉዳይ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ወቅት ይሄን ዱዓ አበዙ። አነስ ሲናገሩ ይሄን ዱዓ ያበዙ ነበር። አየቁሉ ያ ሙቀሊበል ቁሉብ አንተ ቀልብን የምትገለባብጥ ጌታ ወይ ሰብት ቀልቢ አላ ዲኒክ እኔን ቀልቤን ማንነቴን በእስልምና ላይ አጽናልኝ እያሉ ዱዓ ሲያበዙ ቃለ ፈቁልና ያ ረሱላላህ አነስ ይላሉ አንተ አላህ መልእክተኛው ያልናቸው አመና ቢክ በርሶ አምነናል ወቢማ ጂዕተ ቢሂ ይዘውት በመጡት መንገድ በርሶ ሱናም መንገድ ተከትለናል ተቀብለናል فهل تخاف علينا አሁንም በእኛ ላይ ትፈራለህ አሏቸው فقال نعم አሁን إن القلوب قلب كالو بين أصبعين من أصابع الله عز وجل يقلبها كيف يشاء الله يسقلب مالت بس ሁለት 10 መሐከል ነው ያለው እንደፈለገ ይገለባብጣቸዋል። ጧት ሙስሊም የነበረ ማታ ሊከፍር ይችላል። ስለዚህ እንደውም በሌላ ሐዲስ ድስት ላይ ውሃ ተጥዶ በጣም ሲፈላ ሲንተከተክ ይገለባበጣል አይደል? የሰው ልጅ ቀልብ ከዛ በላይ ይገለባበጣል። ለዚህም ነው ዱዓ ያስፈልጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ኻቲማ የመበላሸት ምልክት ምንድነው ከተባለ የመጀመሪያው ገፍላ ላይ መሆን፣ ዝንጉ መሆን፣ ከአላህ መራቅ፣ የሱን ትእዛዝ መጣስ፣ ትላልቅ ወንጀል ላይ መውደቅ የመሳሰሉት ቀልብ መበላሸት ኻቲማ ለመበላሸት ምልክት ይሆናል። ኢብኑል ቀይም ረሂመሁላህ ምን ይላሉ? ወዕለም እወቅ አነ ሱአል ኻቲማ መጥፎ ኻቲማ የመጨረሻው መበላሸት አዓዘነ አላሁ ተዓላ ሚንሃ አላህ ከሷ ይጠብቀንና ላ ተኩኑ ሊመን ኢስተቃመ ዛሂሩሁ ወሰለሃ ባጢኑሁ ውስጡም እላዩም ለተስተካከለ ሰው ላይ በሱ ላይ ኻቲማ መጥፎ ኻቲማ ይመጣም። ማሱሚዐ ቢሃዛ ወላ ዑሊመ ቢሂ አልተሰማም አልታወቀም። በዚህ ጉዳይ ውስጡም አላህን ያዘ ከላይም ስነ ምግባሩ ያማረ አላህን ይገዛ ውስጡም ላይም እኩል የሆነለት ያማረለት ሰው ኻቲማ ይበላሽበትም አሉና ወሊላሂ አልሐምድ ለአላህ ምስጋና ይገባው። ወኢነማ ተኩኑ ሊመን ለሁ ፈሳዱን ፊል ዓቂዳ አው ኢስራሩን ዐለል ከባኢሪ ወኢቅዳሙን ዐለል ዐዛኢም ያሉ ዓቂዳው ለተበላሸ ትላልቅ ወንጀል ላይ የሚዘወትር ትላልቅ ወንጀሎችን የሚሰራ ሰው ይህ ሰው ኻቲማ ይበላሻል። ዛሬ ላይ አንዳንድ ነገር መጥቷል። አላህ ጠብቀን። ዋናው ልብ ነው እያለ ሰው ራሱን ይሸነግላል። ልብህ ነው ዋናው፣ እላህ አይደለም። ባሰግድ ሂጃብ ባትለብስ ምን ባትል ችግር የለውም። ላ ወላሂ ውስጥ ሲስተካከል ነው ላይ የሚስተካከለው። ውስጥ ከተበላሸ ላይ ይበላሻል። አላህ እኮ ነው ኢማን ማለት በእስልምና በቀልብህ የምትይዘው በአንደበት የምትናገረውና በአካል የምትተገብረው ነው። በአካል የምትሰራው ሂጃብ ልበስ ሲባሉ እህቶቻችን ዋናው ልብ ነው። ልብ ነው አላህ የሚያየው። አዎ ልብ ኢኽላስ አለ የለውም ያየዋል፣ ስራህንም ይመለከታል። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም። አያቆም አይደለም፣ ጉዳይ አይደለም። ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁና ወደ ምሰሩት ስራ ይመለከታል። ምሰራው ኸይር ነው ኸይር አይደለም። ስለዚህ አትሸንግል ወንድሜ። ዋናው ልብ ነው። ሰላት ትተዋለህ፣ ኻቲማ ሊበላሽ ይችላል። እህቴ ዋናው ልብ ነው ብለሽ ሂጃብሽን ትተዋለሽ። የመጀመሪያው ሐዲስ ላይ ነው ነው እኮ አላ ወኢነ ፊል ጀሰዲ ሙድጋ ሰውነታችን ውስጥ ቁራሽ ስጋ አለች። ኢዛ ሰለሐት ሰለሐል ጀሰዱ ኩሉ እሷ ከተስተካከለች ሰውነት ይስተካከላል። ሂጃብ የሚለበሰው ሰላት ላይ ቀጥ የምትለው ስነ ምግባር የሚያምረው ውስጥ ያለችው ስትስተካከል ነው። ውስጥ ያለው ሲበላሽ ሌላውም ይበላሻል። ምንድናት እሷ?
ቀልብ ናት። ልብ ሲበላሽ ሁሉም ነገር ይበላሻል። ስለዚህም አላህ ሱብሓነሁ ወተዓላ ኻቲማችን እንዲያሳምርልን ከትላልቅ ወንጀል እንራቅ። አብዱላህ አብዱልዓዚዝ ኢብን አቢ ረዋድ የሚባሉ ሰው ሲናገሩ ምን ይላሉ? ሐደርቱ ረጁለን ኢንደል መውት፣ አንድ ሰው ዘንድ ሞት ሲመጣበት ሄድኩኝ። ዩለቀኑ ሸሃዳ ያኒ ላኢላሃ ኢለላህ በል። እንግዲህ ሙታኖቻችሁ ሊሞቱ ሲሉ ላኢላሃ ኢለላህ አስብሏቸው ብለዋል የአላህ መልእክተኛ። ይህን ልናስብለው ስንሄድ አሉ ፈቃለ አኺረ ማ ቃል፣ እሱ የመጨረሻው ቃሉ ምን ነበር? ሁወ ካፊሩን ቢማ ተቁል፣ በምትናገሩት ካዲ ነበር አልልም አለ። ወማተ ዐላ ዛሊክ፣ በዛ ሁኔታ ሞተና ስለሱ ማንነት ሂጄ ጠየቅኩኝ። ስጠይቅ ሁወ ሙድሚኑ ኸምሪን፣ ኸምርን አዘውትሮ የሚጠጣ ሰው ነበረ። ወካነ አብዱልዓዚዝ የቁል ኢተቁ ዙኑብ፣ ትላልቅ ወንጀሎችን ራቁ። ፈኢነሃ ሂየ ለቲ አውቃቱ፣ እሱን እዚህ ደረጃ እንደዚህ ከተተችው የጣለችው ትላልቅ ወንጀል ነው። ኢብኑ ደቂቅ አልዒድ ሲናገሩ ምን ይላሉ? አክሉ ሪባ፣ ሪባን ወለድን መብላት ሙጀረቡን ሊሱኢል ኻቲማ፣ ኻቲማ ለመበላሸት ምክንያት ይሆናል። አላህ ይጠብቀን። ሌላኛው በድብቅ የሚሰራ ወንጀል ዙኑቡል ኸለዋት። ሱብሓነላህ፣ አላህ አያየኝም ብሎ ዛሬ ሰው ሲያየን ሷሊህ እንመስላለን። አላህ ይመለከታል። ሰው ካሜራ ተደቅኖበት እዚህ ጋር የሚቆጣጠር ካሜራ አለ ከተባለ አደብ ይዛል። እንቅስቃሴ በሞላ አደብ ነው። ለምን? በካሜራ ቁጥጥር ስር ነው። አለም ያዕለም ቢአነ አላህ የራ፣ ይህ ሰው አላህ እንደሚያዩ አይመለከትም። ለአላህ ከካሜራ ያነሰ ቦታ ሰጠ ነው ማለት ነው። ተደብቀን ሞባይልን ስጎረግር ብርድ ልብስ ውስጥ ገብቼ ማንም አያኝ ስጎረግር የምመለከተው አላህ አያውቅም? አላህ ያውቃል። ተደብቆ የሚሰራ ወንጀል ኻቲማ ለመበላሸት ምክንያት ይሆናል። ኢነ ረጁል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ለያዕመሉ አመል አህሊል ጀና፣ የጀነትን ሰው ስራ ይሰራል። ፊማ የብዱ ሊናስ፣ ለሰዎች በሚታየው ሁኔታ ሲታይ ዛሂሩ መልካም ይመስላል። ወሁወ ሚን አህሊ ናር፣ እሱ የጀሃነም ነው አሉ። ሌላኛው ደግሞ ለሰዎች በሚታየው ሁኔታ የጀሃነም ሰው ስራ ይሰራል። ፊማ የብዱ ሊናስ ወሁወ ሚን አህሊል ጀና፣ እሱ የጀነት ሰው ነው። አንዳንድ የኸይር ስራችን ኢኽላስ ከሌለው መጨረሻ ሰዓት ላይ ኻቲማ ይበላሻል። ኢኽላስ አለመኖር። ሙናፊቆች አላህ ይጠብቀን፣ ዛሂራቸው ያምራል፣ ውስጣቸው ኩፍር ተሸክመዋል። መጨረሻ ሰዓት ላይ ውርደት ይመጣል። አንዳንዱ ደግሞ አለ ወንጀልን ቢሰራ በወንጀሉ አይመጻደቅም። ዛሬ ወንጀሉን ለመከላከል ሰው እነከለ ያለው አይደል እንደዚህ ሆኖ እንደዚህ የሚሰሩ ብሎ ሰው እንትን ይላል። ላ ወንጀልን አትውደድ፣ በወንጀል ይሰማ። እንደው ያ ረብ መቼ ነው ከዚህ ወንጀል የምትገላግለኝ? ከዚህ አይነት ነገር የምታወጣኝ መቼ ነው ጌታ እያል ወንጀል ላይ ብትወድቅ እንኳን ያ ረብ አውጣኝ እያል ወንጀልን እየጠላው መሆን አለብህ እንጂ ወንጀሉን የምትወደው ከሆነ ከባድ ነው። ለምን ከተባለ እቺ ምድር ተደበቅን ሰራንም በግልጽም ሰራንም መስካሪ ናት። ቀራ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ፣ ምድር ወሬዎቿን የዛን ቀን ትናገራለች ሲሉ ثم قال أتدرون ما أخبارها، የምድር ዜናዎቿን ታውቃላችሁ እንዴ አሉ ነብዩ ሰለላሁ ዐለይሂ ወሰለም። قالوا الله ورسوله أعلم፣ አላህና መልእክተኛው ያውቃሉ። فإن أخبارها የሷ ዜናዎቿ እኮ ማለት أن تشهد على كل عبد أو أمة፣ በወንድም ሆነ በሴት ባሪያ መመስከሯ ነው። بما عمل على ظهرها፣ ከሷ ጀርባ ላይ የሰራው። ዛሬ በምድር ጀርባ ላይ ነን። እንሰግዳለን፣ ትመሰክራለች። ወንጀል ትሰራለች፣ ትመሰክራለች። ኸይሩንም መጥፎውንም ሪከርድ ታደርጋለች። ያንን ይዛ በዚህ ሰዓት በዚህ ቀን እንዲህ ሰርተሃል ብላ መናገሯ ነው። ይህ ነው ዜናዎቿ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ።